ሰላም የተከበራችሁና የተወደዳችሁ የኢትዮስ መልቲሚዲያ ቤተሰቦች እንደምን ሰንብታችኋል? ነው ሳምንቱን ጠብቀን ወደ እናንተ ብቅ ብለናል። በዛሬ ቆይታችን በነዳጅ ተሽከርካሪ የሚሰሩና በኤሌክትሪክ ተሽከርካሪ የሚሰሩ ተሽከርካሪዎች እኩል ታሪፍ እያስከፈሉ ነው የሚል ነገር አለ። በተለይ በነዳጅ የሚሰሩ አሽከርካሪዎች ትልቅ ቅሬታ አላቸው በዚህ ረገድ። ይሄ ለምን ሆነ፣ በቀጣይስ ምን መሆን አለበት የሚሉትን እናነሳለን። ከዛሬ ቆይታችን የምናደርገው ቴዎድሮስ አጥናፉን እንዲሁም በለጣለን የፕሮግራሙ አዘጋጅና አቅራቢ አብሬያችሁ ቆያለሁ። ከዛ በፊት ግን አንድ ቪዲዮ እንዳስለምድናቸው አንድ ቪዲዮ እስቲ ለተመልካቾች እናንሳ። ዜብራ የሚሻገረው ውሻ የሚል ነው። እስቲ እሱን አይተን እንምጣ። ይህንን ስልጡን ውሻ ተመልከቱልኝ። በዜብራ የሚሻገር ውሻ፣ የ6 ኪሎ የሰለጠነ ውሻ። መልካም፣ እንዲያው እስቲ ቪዲዮን አየን። በተለይ እኛ ሀገር አሁን ላይ በተለይ እንደ አዲስ አበባ የተወሰኑ እየተቀረፈ ያለበት ሁኔታ ለእግረኛ መንገድ ላይ በእግረኛ መንገድ በዜብራ በተለያዩ የእግረኛ ማሻገሪያዎች በመጠቀም የተለመደ ነው። በተለይ በእንስሳት በኩል ግን አልተለመደም እና ይሄ አስተማሪም አዝናኝም ነው። ያው ይሄ የሚያሳየው ዓለም ምን ላይ ደርሳለች ነው። ሁሌም እንስሶች እንደዚህ አይነት ትሬንድ የሚወስዱት ከሰው ላይ ነው። ከሰው ላይ ነው የምትወስደው እንጂ እንስሳ ብርግሎ የሚንከባከብ ውሻ የሚንከባከብ እንስሳ የምታየው ሰው ሲያስለምድ ነው። ይህ ደግሞ ከሞደርናይዜሽን ጋር ይከሰታል። ስለዚህ እንደዚህ አይነት ነገሮች የሚያሳዩት እኛ ሰዎች ሁነን እንዲህ ያላደረግነውን ትልቅ አስተማሪ ሆኖ ነው ያገኘሁት። በጣም ነው የገረመኝ። አንዳንድ እንስሶች በተለይ እንደዚህ አይነት የቤት እንስሶች የሚያሳዩትን ካራክተር ሳይ ሰዎች በራሳቸው ሚዛን ነው የሚመዝኑትና ይሄ ለእንደኛ አይነት አገር ዘው ብለን የምንገባ አስፋልቱ እግረኛ ማቋረጫ ማለት የእግረኛ መሄጃ እንጂ የእግረኛ መዝናኛ ብሎ የማያስብ አሁን ላይ ሁሌ አንድ ቀን አንስቼዋለሁ፣ ዛሬ የምደግመው መሀል አስፋልት ላይ ቆሞ ቲክቶክ የሚሰራ ፎቶ የሚነሳ ሀሳብ የሚያስብ ህዝብ ባለበት መካከል ላይ እንስሶች እንደዚህ ቆመው በማየት ራሳችን በውሻው ቦታ ላይ እኛ መዝነን ራሳችን የት ላይ የሚለውን ነገር ለማየት በጣም ይጠቅማልና ለእኔ በጣም ገርሞኝ። እሱም ብቻ ሳይሆን በተለይ እንስሳትን ካስለመድናቸው ካሰለጠናቸው ይተገብራሉ። እንዲሁም የሰው ልጅ ካስተማርከው ይተገብራልና ማስተማር ላይ ትኩረት እናድርግ። ከዛ ባሻገር ግን አውቀን የምናጠፋ ብዙዎች ነን። በተለይ አሁን ላይ እንደ መዲናችን አዲስ አበባ የሀገራችን ዋና ከተማ መቀመጫው አዲስ አበባን ስንመለከት አሁን ላይ ነው እንደ ስሟ ውብ አዲስ አበባ እየሆነች የመጣችው። ያንን ተከትሎ እግረኛው ተሽከርካሪውን እንዲሁም ሳይክሊስቱን ለይቶልናል። እንደዛም ሆኖ ግን መንገዱን እየተጠቀምንበት አይደለም። በዚህም ደግሞ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንዲሁም የትራንስፖርት ባለስልጣኑ ለአንድ ወር ባደረገው የቁጥጥር እና የግንዛቤ ማስጨበጫ ስራ ወደ 11,000 የሚደርሱ አሽከርካሪዎችን እንዲሁም እግረኞችን እርምጃ ወስጃለሁ ያለበትን በቅርቡ ያየነው ነውና እግረኞች ወይ ደግሞ አሽከርካሪዎች ብቻ አይደለም የሚቀጡት፣ እግረኞችም ይቀጣሉ። ለእግረኞችም ህግ ወጥቷልና ከዚህ ውሻ እንማር ነው እኛም የምንለው። እንግዲህ በዛሬው ቆይታችን ኢትዮስ መልቲሚዲያ በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች በቅርብ ጊዜ ደግሞ ሀገራችን ኢትዮጵያ የኤሌክትሪክ ተሽከርካሪዎችን እያበረታታች ነው። እሱ በጣም አስደሳች ነገር ነው። አሁን ላይ ግን የነዳጅ መኪኖችን ከገበያ እስከሚወጡ ወይ ደግሞ በሂደት እነሱም ወደ ኤሌክትሪክ የሚቀየሩበት መንገድ እስከሚዘረጋ ድረስ ግን አሁን ላይ ለነዳጅ ከፍተኛ ወጪ ያወጣሉ። ነገር ግን ቻርጅ አድርጎ 500 እና 600 ኪሎ ሜትር የሚጓዘው መኪና እኩል ታሪፍ እያስከፈለ ነው። ለምን የሚል ጥያቄ ያነሳሉ አሽከርካሪዎች። ያው ይሄ ብዙ ጊዜ አንድ ነገር ሲመጣ አብሮ ሊመጡ የሚችሉ ጥያቄዎች ናቸው። እኔ በተለያየ አጋጣሚ ሰዎች ሜንሽን ሲያደርጉ ታስባለሁ። ከተማ ውስጥም ሰራ ለምሳሌ ከዚህ 1000 ኪሎ ሜትር በኤሌክትሪክ መኪና እና በነዳጅ የሚሰራ መኪና እኩል ታሪፍ ያስከፍላል ከማለታችን በፊት ጥያቄው ቴክኒካሊ ምንድን ነው? አሁን ላይ ነዳጅ መኪና በየቀኑ 1,000 ብር ነዳጅ ይቀዳል፣ ወር 2,000 ብር ነዳጅ ይቀዳል። ኤሌክትሪክ መኪና ዜሮ ወጪ ነው። አሁን የኤሌክትሪክ መኪና መጀመሪያ በምትገዛበት ሃይ ኮስት ነው የምትገዛው። መጀመሪያ ውድ ነው። ሁለተኛ በእኛ ባለን እንትን
አንድ ባትሪ ከ10 እስከ 15 ዓመት ያገለግላል ተብሎ ነው ኤክስፔክት የተደረገ ያለው። ከዛ በኋላስ ነው ጥያቄ። አንድ ነዳጅ ለህደህ ማደያ ለመቅዳት በ2 ደቂቃ ውስጥ ነዳጅ ትቀዳለህ። አንድ መኪና ግን ኤሌክትሪክ ፉል ለማድረግ እስከ 8 ሰዓት ይፈጅብሃል ነዳጅ ፉል ለማድረግ። ኢትዮጵያ ውስጥ አሁን በኪሎዋት ኤሌክትሪክ ምን ያህል ታስከፍላለች? አንድ መኪና ፉል ለማድረግ የኪሎዋት ዋጋ አለ። ያን ቻርጅ የሚደረግበት ታይም አለ። አሁን ይሄ ጥያቄ እንደ ኢሹ ለእኔ እንደ ራሴ ነው የማሆነው እና ኢሹ ሆኖ እየተነሳ ያለው አንድ ኤሌክትሪክ መኪና ስትገዛ ለ1 ዓመት ለ2 ዓመት ምንም አይነት ወጭ የለብህም። የዘይት የምን ወጭ የለብህም። ይህ ነው ድራይቭ የምታደርገው። የኤሌክትሪክ መኪና የነዳጅ መኪና ግን በየቀኑ ከገዛበት ዜሮም አዲስ መኪና ብትነዳ ከገዛበት ቀን ጀምሮ የነዳጅ ወጭ አለ፣ የዘይት ወጭ አለ፣ ምናምን ብዙ አይነት ወጪዎች ኮንቲኔንስ ላይ አለው። እኔ የማስበው የኤሌክትሪክ መኪና 15 ዓመት ወይ 10 ዓመት ያለ ወጪ ድራይቭ ታደርጋለህ። የዛሬ 10 ዓመት ግን ባትሪ የሚባል እቃ ነው የምትቀይረው። በጣም ውድ የሆነ የመኪናውን ከ75% በላይ ወጪ ትቀይራለህ። ይህ ማለት ቁብ እንደመጣል ነው ብዬ ነው የማምነው። ቁብ እንደመጣል ብዬ ነው። ምክንያቱም አንድ የነዳጅ መኪና ለረጅም ዓመት አገልግሎት ይሰጣል። ግን አድቫንቴጁ መንግስት በፖሊስ እያገዘው ነው። ማን ኤሌክትሪክ መኪና ከዲዩቲ ጋር ከተለያዩ ወደ ሀገር ውስጥ ታስገባ የጋዝና የኤሌክትሪክ መኪኖችን መንግስት ሰፖርት እያደረገው ነው። ስለዚህ ከመንግስት ቻርጅ ተደርጎለታል ማለት ነው። ስለዚህ ከመንግስት ቻርጅ ከተደረገለት መስተካከል አለበት፣ በ3% መስተካከል አለበት ብዬ አምናለሁ። ነገር ግን አሁን ላይ ቴክኒካሊ ሁለቱን ተሽከርካሪዎች በወጭ ሌብል ካሰብካቸው እውነት ነው ዛሬ ላይ ኤሌክትሪክ መኪና ስትገዛው ውድ ነው፣ የነዳጅ መኪና ስትገዛው ርካሽ ነው። አንዱ እሱ ኮስቱ እንዲጨምር ያደርገዋል። ሁለተኛው ግን የነዳጅ መኪና በ10 ዓመት ውስጥ 1 ሚሊዮን ብር ቢያወጣ በየቀኑ የሆነ ብር ነው የሚያወጣው። የዛሬ 10 ዓመት ተጠራቅሞ የሚጠብቀው ወጭ የለበትም። ማን የነዳጅ መኪና። የኤሌክትሪክ መኪና ዛሬ ወጭ የለበትም፣ የዛሬ ሳምንትም ወጭ የለበትም፣ የዛሬ ዓመትም ወጭ የለበትም። የዛሬ 10 ዓመት ግን ተጠራቅሞ 1 ሚሊዮን ግን ወጭ አለበት። እሱን ግምት ውስጥ በማስገባት የዋጋ ልዩነቱ ወጭ ስለሌለውና ወጭ ስላለው የሚል ግምት እኔ ሰጀስት አላደርግም። ግን አሁን ላይ እኔ ብድግ ብዬ ከባድ ተሽከርካሪ የነዳጅ መኪና ሳስገባና የጋዝ መኪና ሳስገባ በመንግስት ፖሊሲ ሰፖርት የምደረግ እኔ ነኝ። ስለዚህ ሰፖርት እስከተደረግኩ ድረስ ለህብረተሰቡ አገልግሎት ስሰጥ ሰፖርት በተደረግኩለት ልክ መሆን ግን አለበት። ከዚህም የነዳጅ መኪና በሙሉ ቀረጥ ተቀርጦበት ነው የሚገባው። የጋዝ መኪና ኤሌክትሪክ መኪና ግን ከመንግስት ፖሊሲ የመንግስት ሰፖርት ያደረገውን ግን ወደ ህብረተሰቡ ሲያደርግ እሱን ከዛ አንግል ቴክኒካሊ ግን እኔ ግን አንድ ነገር ደግሞ ሌሎችም ያደረሱኝ እኔም የታዘብኩት ተገልግዬ የሚያየውበት ወጪ ያለመኖሩ መንግስትም የነዳጅ ኮስቱን ለማዳን ወደ ኤሌክትሪክ መኪና ዓለም ወደ የመጣችበት ወዳለችበት ቴክኖሎጂ መመለሱ በማደግ ላይ ላለች ሀገር ወሳኝ ነው። ነገር ግን በአጭር ጊዜ ለመበልጸግ በሚል ምንም ወጪ ስለሌለባቸው ታሪፍ ጭማሪ ደግሞ የሚያደርጉ አሉ። እኩል ታሪፍ ይወጣል። ለምሳሌ ከቦሌ ፒያሳ የምትሄድ ከሆነ ታሪፉ 25 ብር ከሆነ ለምን 30 ብር ያስከፍላል ኤሌክትሪክ መኪና? ይሄ ቁጥጥር ስርዓታችን ትክክል አይደለም። እሱ ከቴክኒካል ጋር የሚያያዝ አይደለም። እኔ ጥያቄ ቴክኒካል ስለሆነ ነው። ቴክኒካሊ የኤሌክትሪክ መኪናና የናፍጣ መኪና እኩል ታሪፍ ለምን ያስጨምራሉ? እነዚህኞቹ ይሄ ቴክኒካል ነው መልስ የምንለስኩት። አሁን ላይ እኮ ታሪፍ የምናወጣው ኢትዮጵያ ታሪፍ እያወጣች ያለው መንገድ ደህንነት ትራፊክ ማኔጅመንት ታሪፍ እያወጣ ያለው የነዳጅን ኮንሲደር አድርጎ ነው እንጂ ስለ ኤሌክትሪክ መኪና ብሎን ያጠናው ጥናትም የለም። ታሪፍ ወጣ የሚባለው ለምሳሌ ሰምተህ ከሆነ የነዳጅ ወጭ ነዳጅ ጨመረ ሲባል ታሪፍ ተሻሻለ ነው እንጂ ስለ ኤሌክትሪክ መኪና እያወራን አይደለንም። መንግስትም የኤሌክትሪክ መኪና ካለው ኮስት አንግል አናላይዝ ሰርቶ ያወጣው ታሪፍ የለም። ይህም ሮመር የሚነሳው ከህብረተሰቡ ነው፣ ከተገልጋዩ ነው። ከዚህም ኤሌክትሪክ መኪና መንግስት ሰፖርት ያደረገው ነው። ወጭ የለበትም፣ ለምን ብዙ ታሪፍ ያስከፍላል ነው። የናፍታ መኪና ሾፌሮች ደግሞ እኛ ነዳጅ እየቀዳ እነሱ ነዳጅ ሳይቀዱ ለምን እኩል ታሪፍ እናስከፍላለን ነው። መንግስት ጋር ታሪፍ እያወጣ ያለው ኤሌክትሪክ መኪናን ኮንሲደር ያደረገ አይደለም። እኔን እንደ ባለሙያ ወይ ዘርፉ ላይ እንዳለው ሊስጠይቀኝ ነው ቅድም የሰጠውን መልስ ያለ እኔ እኩል ወጭ አለባቸው ስለማምን የታሪፍ ልዩነት ያን ያህል ከኤሌክትሪክ መኪና ከጋዝ መኪና ነገ እናነጻጽረዋለን። ከኤሌክትሪክ መኪናና የጋዝ መኪና እናነጻጽራለን። የጋዝ መኪና ላይ አሁን ላይ ምን ያለው የሚለውን በደንብ ስላልሄድንበት ማለት ነው። ድምሩ ግን ብዙ ሰው የሚያስበው ኤሌክትሪክ መኪና
ወጪ የለበትም ምናምን የሚሉ የሚገዛም ሰው ያን ግምት ውስጥ ያስገባ ከሆነ ተሳስቷል። በነገራችን ላይ አያያዝም ካልቻልክበት እኮ ያልከው ቅድም ያልከው 15 ዓመት አይደርስም። አያያዝ የናፍጣ መኪና በደንብ ዘይቱን በሳቱ ካልቀየርክለት ዳሜጅ ሆንብሃል። ኤሌክትሪክ መኪናም መንዳት አይደለም የምትነዳበት ቦታ ላይ ጥንቃቄ የማታደርግ ከሆነ ዳሜጅ ያደርጋል። እኛ የምናስበው በኖርማል ነው። በኖርማል ስናስበው ኤሌክትሪክ ባትሪ ነው የሚጠቀመው። ይሄ ባትሪ ላይፍ ስፓን አለው፣ ታይም አለው የመጠቀም የቻርጂንግ ሲስተም የባትሪውን ያደክምብ ይችላል። ዌዘር ኮንዲሽን ያደክምባል። ያነዳድ ሲስተም ያደክምባል። አክሰሰሪ አጠቃቀምህ ባትሪን ያደክማል። ብዙ ምክንያቶች አሉት ለባትሪ መክደክም። ፕሮፐርሊ ግን ባትሪውን ብንጠቀም እነሱ ከ10 እስከ 15 ዓመት ይበሉን እንጂ ነገ እንደየመኪኖቻችን አይነት ባትሪዎቻችን እናያለን በሂደት ማለት እንደው ማኒፋክቸሩ ባስቀምጠው ከ10 እስከ 15 ዓመት ብንልም ግን ባትሪውን ነው የምንቀይር። እንደ በመኪና እንደ ኢንጂን ሰርቪስ የምናደርገው ዕቃ አይደለም። ባትሪ ኦልሬዲ ባትሪ አልቋል ነው የምታመጠው ነገር የለም። ልክ መኪና የስልክ ባትሪ ምኑ ስክሪኑ ከፈሰሰ ታስተካክለዋለህ፣ ምኑ ከፈሰሰ ባትሪው ከደከመ ደክሟል ነው 4 ነጥብ ይዘንድ ስለሆነ ተጠቅመህ የምትጥለው ነው። ስለዚህ ወጪህ ተደምሮ ነው የሚጠብቀው። አሁን ላይ ካለን የነዳጅ ችግር ካለን ወቅታዊ ነገር ምክንያቱም 10 ሚሊዮን ብር ነድተዋል። ቢያንስ ትንፋስ አግኝተህ ነው የዛሬ 10 ዓመት ታወጣለህ ተብሎ የሚጠበቅ እንጂ በሀገራችን እኮ 20 ዓመት 30 ዓመት 50 ዓመት የናፍጣ መኪና እንጠቀማለን። ይህ ማለት ግን ያም ሞተር ሰርቪስ ያደርጋል ማለት ነው። ግን ኤሌክትሪክ መኪናና ናፍጣ መኪና ልዩነት መፈጠር አለበት የማስበው እኔ ከፖሊሲ ነው። ቅድም ያልከው ታሪፍ ከፍ ማለት ድሮም ነበረ። ኤሌክትሪክ መኪና ስለሆነ ናፍጣ መኪና ስለሆነ አይደለም። መንግስት 30 ብር አስቀምጦ 50 ብር ያስከፍላል። እሱ ያፈጻጸም ጉዳይ ነው። ይህንን መከታተል አለበት። በተለይ የአዲስ አበባ ትራፊክ ማኔጅመንትም ትራንስፖርት ስምሪቱ ኃላፊውም ቁጥጥር ላይ ያሉ በአዲስ አበባ ትራንስፖርት ባለስልጣን በዚህ አጋጣሚ እንደ ሀገርም የተለያየ ቦታ ላይ የታሪፍ ጭማሪን በተገናኘ መቆጣጠር መቻል አለባቸው። እኔ ወጪ የለብኝም በቃ እቺን ለሰውየው ገቢ ባደርግ። አሁን አንዳንድ አይሩፎች የገቡትን ብናይ በእርግጥ በካሜራ ይከታተላቸዋል። ነገር ግን በካሜራ ቢከታተላቸው በጂፒኤስ ቢከታተላቸው ያ ብዙም አይደለም። ብዙ የሚሰሩት ነገር አለ። ያ ታሪፍ መጨመርን አለመጨመሩን በምንም በተራቀቀ መንገድ ሊሰሩት ይችላልና እዚህ ላይ የተቆጣጣሪው አካል ከማን ጋር ነው መቆም ያለበት? የሹፌሩንም ስሜት ሳይነካ የረዳቱንም ስሜት ሳይነካ ህብረተሰቡን ጠይቆ ነው ምላሽ መስጠት ያለበት። ግን በአንድ በኩል እኛም ከዛም ከዚህም ያለውን ነገር ስናነሳ የኤሌክትሪክ መኪናና የነዳጅ ተሽከርካሪዎች እኩል ታሪፍ ለምን ያስከፍላሉ የሚለውን ያን ያህልስ አሁን የኤሌክትሪክ ተሽከርካሪዎች ትራንስፖርት ስምሪት ላይ በብዛት ገብተዋል የሚለውም ጥያቄ አንዱ ጥያቄ ነው እና እሱስ ገና ነው አልተሸፈነም። ይህ ጥያቄ እንደው አሁን ላይ መምጣት ነበረበት። አንዳንድ ጊዜ ዘመን ጊዜና ላላው ለአንተ በህይወት ውስጥ ለሆነ ነገር ያሰብከው ነገር ለሆነ ነገር ሆኖ ታገኘዋለህ። እኔ የዛሬ ሳምንት ለሆነ ስራ ህንድ ነበርኩ። ትልልቅ ግዛቶችን ለማየት ገጥሞኛልና ያው ተፈጥሮዬ ወይም ስላለሁበት እንጀራዬ ስለሆነ ሲሆን አላቅም የመንገድ ደህንነት መከታተል በየሄድኩበት ሀገር ህንድ ከፍተኛ የህዝብ ያለበት ከፍተኛ ተሽከርካሪ ያለበት አንዳንድ ከተሞች አንዱ ውስጥ ጠይቀው ለአንድ ሰው አንድ መኪና አለው። እንግዲህ የህንድ የህዝብ ብዛት ታውቀዋለህ። በጣም ትርምስምስምስ ያለ የትራፊክ እንቅስቃሴ ያለባት ሀገር ናት እስከዛሬ በዓለም ካየሁት። እኔ አንድ ከተማ ላይ 10 ቀን ስቆይ 3 ትራፊክ ፖሊስ ብቻ ነው ያየሁት በ10 ቀን ውስጥ 3። ሌሊት ላይ አልኮል ቴስት ያደርጋሉ። ቀን ላይ ግን በዛ ትርምስምስ መሃል እንደኛ ሀገር ትራፊክ ማኔጅመንት ምናምን ትራፊክ አታይም። ቴክኖሎጂ የሚጠቀማል ምንድን ነው ብዬ ሳስብ ፖሊሲ ነው በቃ የሆነ አንዳንድ ጊዜ ካልቸር ታደርገዋል እና ምን አሰብኩኝ ምንድን ነው ምክንያቱም እኛ እንግዲህ ያየው ነው ትራፊኮቻችን ለደቂቃ ዞር ቢሉ ዝግትግት ነው። መብራት ከሌለ በተለይ ይሄ ካልቸር ነው። እኔ ወሰድኩና ምንድን ነው ለፖሊሲና ለህጉ መገዛት እንጂ ለሰውየው አይደለም መገዛት። ካልቸር ነው። ይሄ ኮሪደር ልማት ይሄን ይፈታል። ከብዙ ስልጠና እንግዲህ ሌሎቹ ለመንገድ ለከተማ ውበት ተጠቅመውበታል። እንደ መንገድ ትራንስፖርት ሰው ግን ይሄ አስፓልት አዲስ አበባ ላይ ወይም በክልል ከተሞች ላይ የሚደረገው በመንገድ ደህንነት ላይ ያለንን አስተሳሰብ
ሰልጥነን አይደለም ይሄን ባየን በማየታችን ጠብቅ በአጭር ጊዜ ውስጥ መንገድነት ይረጋግጣል። ከዛ እነሱ ሰርተዋል፣ አንድ ወቅት ላይ ሰርተዋል እና በቃ ሞተሩ፣ ባጃጁ፣ መኪናው በቃ ፋታ የለም ትርምስ የሚል ነገር። ግን አንዱ ያየሁት 10 ቀን ውስጥ መኪና ተጋጭቶ አላየሁም፣ ግጭት አላየሁም። ግጭቱን ማየቱ አይገርመኝም ሊከሰተ የተጋጨ መኪና አላየሁም። እንግዲህ ያው ባለሙያ አይደለሁኝ። አንደኛ እንዲጋጭ ቆሞ መኪና ተጋጭተው ሲቆሙ አላየሁም። አንድ መኪኖቹ ማየት ጀመርኩ። እንደዛ በጣም ተጠጋግተው ይነዳሉ። መኪኖቹ ንጹህ ናቸው። ያ ማለት በጣም ሞደርን ስትሆን ወደዛ ሌብል ለምትሄደው ሞደርናይዜሽን ነው። ያ ሞደርናይዜሽን በሆነ ወቅት ላይ በሆነ ዳይናሚክ ነገር ስራ ሰርተዋል። ስለዚህ ትራፊክ አሁንም እኛ እዛ ሰዓት ላይ ደርሰናል ብዬ አስባለሁ። በተለይ ቅድም ያነሳውልህ አንዳንድ ጊዜ ሰዎችን በስልጠና ታመጣለህ፣ ተሞክሮ ታመጣለህ ምናምን ለሆነ ስራ የሰሩት ስራ የመንገድ ደህንነትን ለማረጋገጥ እንደ ድሮውን ዘሎ የሚገባ ሰው አታይም እኮ። ሻርፕ ነው ወይ አላ አይደለም። እንደ ዘሎ እግረኛውንና ተውና መኪና ይቅርና የእግረኛና የሳይክሉን እኮ በእርግጠኝነት አንተና የመንገድ ላይ ብንወጣ 100 ሰው ብና አንድ ሰው ሊሳሳት ይችል ይሆናል አላውቅም። እኔ በሆነች አጋጣሚ ለማየት እሞክራለሁ። ማንም አይረግጣትም። ምክንያቱም ምንድነው ካልክ ወቅትና የሆነ የተሰራ ነገር አለ። አሁንም ቅድም እንዳልኩ ነው ከፖሊሲ ጋር መንግስት ከፍተኛ የሆነ ትኩረት አድርጎ ከግሪን ሞቢሊቲ ጋር መነሻ በማድረግ ትራንስፖርት ሚኒስቴር በሙሉ ጊዜው በሚባል ደረጃ ኤቪ ላይ በጣም እየሰራ ነው። በሀገራችንም እንግዲህ ኤሌክትሪክ መኪና ማየት ብርቅ የማይሆንበት ዘመን ደርሰናል። አሁን ላይ ሞደርን የሚባሉ ኤሌክትሪክ መኪኖች ወደ ሀገራችን እየገቡ ነው። አብረው የመጡ ተግዳሮቶቹ ሰፊው ነው። ቅድም ያነሳናቸው አንደኛው በዚህ ልክ አቬሌብል የሆነ ምቹ የሆነ የጥገና ተቋሞቻችን ለኤሌክትሪክ መኪና ምቹ ናቸው ወይ? መኪኖቻችን ሰፖርት አድርገህ መንግስት ሰፖርት አድርጎ እንዳስገባው ሁሉ ለነዚህ መኪኖች የሚሆን ቴስት ማሽነሪዎች ለጋራጅ የሚሆኑ ኢኩፕመንቶችን ከቀረጽ ነፃ እየተፈቀደ ነው ወይ? በምን ያህል ሌብል ምቹ ነው ወይ? እኔ በአጭር ጊዜ ውስጥ ፈተና ውስጥ እንወድቃለን ብዬ ከማስባቸው ጋራጆቻችን በዛ ልክ በቁጥርም በጥራትም እያደጉ ነው ወይ? ትልቁ ፈተናችን ነው። ሌላው ቻርጂንግ ስቴሽኖቻችን ትራንስፖርት ለምሳሌ ከዚህ ሐዋሳ ኤሌክትሪክ መኪናን መንዳት ሪስክ ነው። አንዳንድ በዚሁ አጋጣሚ ለብዙ ሰው ልናገር ፈልገው ኪሎ ሜትር ያዩና 200 ምናምን ኪሎ ሜትር መኪናው ያሳያል መንዳት ትችላለህ ወይም 400 ኪሎ ሜትር መኪናው ይሄዳል ብሎ ይነግራል። እና ሐዋሳ ይነሳሉ ልጅ ብድግ ብሎ ማለት ያንተም ለምሳሌ ምሳሌ ልስጥ። ያንተና የኔ ኤሌክትሪክ ተመሳሳይ መኪኖች ናቸው። ያንተም የኔም 400 ኪሎ ሜትር ይነዳል የሚል ዳሽቦርድ ላይ ያሳየናል። አንተ መኪናው ሙሉ ጭነት ጭነዋል፣ እኔ ደግሞ ብቻዬን ነው ድራይቭ የማደርገው። አንተ መንገድ ላይ ነው የምትቀረው ወዳጄ። ይህንን ብዙ ሰው ግንምት ውስጥ እኔም አንድ ወዳጄን ያየሁበት ሁኔታ ወደ ሰርግ ወደ አርሲ አካባቢ ወጥቶ እስከ ተወሰነ ኪሎ ሜትር በኋላ ተሽከርካሪዋን አቁሟት ወደ አዲስ አበባ መመለሻ ትሆነኛለች ብሎ አስልቶ በሌላ ተሽከርካሪ ከጓደኞቹ ጋር ሄደበታል ወደ ጭኖም ነው የሚመጣ። ስለዚህ ይህንን እንዳልከው ቻርጅ የምናደርግባቸው ቦታዎች ላይ ጥያቄ መሆንም የለባቸው። መንግስት ትኩረት ስልካችን አንተናን 100% ይላል አይደለ? ግን የተጠቀምንበትን ሎድ ያህል የፍጆታውም ይጨምራል። የመኪና ባትሪም በተመሳሳይ ነው። በሎድ ልክ ነው የሚወሰነው፣ ባሸከምከው ልክ ነው የሚወሰነው። ስለዚህ ይሄ ደግሞ ችግሩ ምንድን ነው? መኪናን ብቸኛው አማራጭ ገፍተህ ጎትተህ አታመጣውም፣ ጭነህ ነው የምታመጣው። ይሄ ደግሞ የምን ፕሮብሌም አለን? የጋስ የቻርጂንግ ስቴሽን ትልቁ ፈተና ነው ኢትዮጵያ ውስጥ። እዚሁ ጋር ቻርጂንግ ስቴሽን ስለ ኤሌክትሪክ መኪና ምቹነት ስታወራ የቻርጂንግ ስቴሽን መገንባት እንደ ነዳጅ ማደያ መገንባት ቀላል አይደለም። ነዳጅ ማደያ ለምሳሌ ከከተማ ወጥተህ ነዳጅ ማደያ መገንባት ትችላል፣ ከከተማ ውጭ መገንባት ትችላል። ቢኮዝ ሲወጣና ሲገባ ቻርጅ ስለሚያደርግ። አሁን በኢትዮጵያ ሌብል ላይ አንድ ኢንቨስተር መጥቶ ቻርጂንግ ስቴሽን ለገነባ ነው ቢልህ አንደኛ መገንባት ያለበት ከሴንተር ኤሪያ ላይ ነው። ከተሞች ያሉበት ሴንተር ኤሪያ ላይ ነው። ለዚህ ደግሞ ላንዲንግ ይፈልጋል፣ መሬት ይፈልጋል።
መሬቱ ደግሞ ምን አይነት ነው ካልከኝ አንድ የነዳጅ አንተ መኪና ገብተህ ነዳጅ ቀርተህ የምትወጣው 2 ደቂቃ እስከ 5 ደቂቃ ነው። አንድ መኪና ግን ቻርጅ አድርጎ ለመውጣት 8 ሰዓት ይፈልጋል። ስለዚህ ከተማ ውስጥ በአዲሱ በቻርጀሩ እንደየመኪናው አይነት ቻርጀር ሊያደርግ ይችላል። አሁን ፋስት ቻርጀር ማረከው ምንም አደረግከው ታይም ይፈልጋል። ታይም ሲፈልግ የኢትዮጵያ የመሬት ውድነትን ታውቀዋል። ስለዚህ 10 መኪኖች ቢቆሙ ሞሉብህ ማለት እነዚህ 10 መኪኖችን ወደ ታይም ካልኩሌት ታደርጋቸው እንደ ቢዝነስ አያዋጣም። ይሄ መኪና ለፓርኪንግ ብታከራይ ያዋጣል። በነዳጅና በኤሌክትሪክ ተሽከርካሪ የሚሰሩ ተሽከርካሪዎች እኩል ታሪፍ ለምን ያስከፍላሉ የሚለውን መጀመሪያ ተሽከርካሪዎቹ እየበዙ ምንድን ነው ማለት ነው። ኤሌክትሪክ መኪና ዋጋ ይቀንስ ነው፣ በሌላ ቋንቋ ዋጋ ይቀንስ የሚል ጥያቄ ነው ሲያነሱ የነበረ። ዋጋ የማይቀንስባቸው ምክንያቶች በጣም አቬሌብል ያልሆኑ ምቹ ያልሆኑ የኤሌክትሪክ መኪኖቹ ገብተዋል። ግን ምቹ የሆኑ ጋራጆች የሉንም፣ ምቹ የሆኑ ቻርጂንግ ስቴሽን የሉንም፣ ምቹ የሆኑ ሮድ የለንም ለኤሌክትሪክ መኪና። ምክንያቱም ከዚህ ሐዋሳ ድራይቭ የምታደርግበት ሮዶቻችን ለኤሌክትሪክ መኪና ምቹ አይደሉም። ስለዚህ አሁን ላይ ቁጭ ብለን በደንብ በተጠና ጥናት አጥንተን ከመኪና ጋር የምናነጻጽር ይሁን እንጂ አሁን ባለበት ሌብል ላይ ኤሌክትሪክ መኪና ከነዳጅ መኪና ዋጋ ቀንሶ የስራ የሚል። ስለዚህ ይህንን ሀሳብ ያመነጩትም ሌሎችም ይህንን ሀሳብ የሚጋሩ ካሉም ሀሳብ አስተያየታቸው ምን መሆን አለበት የሚለውን ይስጡን። የቲዮስ መልቲሚዲያ ቆይታችን ይህን ይመስል ነበር። ቲዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ሳምንት በሌላ መሰናዶ እንጠብቃችኋለን። ፕሮግራማችን ክፍት ነው። ሀሳብ አስተያየታችሁን አድርሱን። በተለይ አሽከርካሪዎች ይህ ጉዳይ የሚመለከተው እናንተ ነውና ሀሳብ አስተያየታችሁን አድርሱን። ሰላሙ ነው።